ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። የትግራይ ክልልን ሰላም ለማሳጣት ከኤርትራ መንግስት ጋር ተባብረው የሚሰሩ አካላት ስለመኖራቸው አውቃለሁ ሲሉ አቶ ጌታቸው ረዳ ተናገሩ። ብልሹ አሰራርን ስላጋለጥኩ ብቻ ያለምንም ቅድመ ሁኔታ ወደ ማስተምርበት ግቢ እንዳልገባ በጥበቃ ተከልክያለሁ ያሉት መምህር ቅሬታቸውን አሰሙ። የአፍሪካ መንግስታት የናጠጡ ባለሀብቶችን የሀብት ግብር ማስከፈል እንዲጀምሩ የሚጠይቁ ድምጾች መበራከታቸው ተነገረ። ክቡራን ተመልካቾቻችን እንደምን አላችሁ? የአፍሪካ ንዳሴ ለማብሰር ከፍ ያለ ዓላማን ይዘው በ4 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በ7 አህጉራት የተከፋፈለችው ዓለማችን እንዴት ዋለች እንዴትስ አደረች የሚለውን ወደ እናንተ ልናደርስ መተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ የአብስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ የትግራይ ክልልን ሰላም ለማሳጣት ከኤርትራ መንግስት ጋር ተባብረው የሚሰሩ አካላት ስለመኖራቸው አውቃለሁ ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ይህንን ያሉት የትግራይ ክልልን ወቅታዊ ሁኔታ አስመልክተው በዛሬው ዕለት በሸራተን አዲስ ሆቴል ጋዜጠኞች በሰጡት መግለጫ ላይ ነው። ተጨማሪ ያለን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በዛሬው ዕለት በክልሉ እየተፈጠሩ ስላሉ ወቅታዊ ጉዳዮች ለሚዲያዎች ገለጻ አድርገዋል። አቶ ጌታቸው ከጋዜጠኞች ለተነሱላቸው በርካታ ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን ተጠባቂና ትኩረት የሚስቡ ሐሳቦቻቸውንም አጋርተዋል። ምላሽ ከሰጡባቸው ጉዳዮች ቀዳሚው በዶክተር ደብረጽዮን የሚመራው የህወሓት ክንፍ ከጊዜያዊ አስተዳደሩ ጋር የገባበትን ልዩነት አስመልክቶ የፌደራል መንግስት ጣልቃ ሊገባ ይገባል በማለት የሰጡትን አስተያየት አስመልክቶ ሐሳቡ የግላቸው ይሁን አሊያም እንደ ጊዜያዊ አስተዳደሩ በይፋ ለፌደራል መንግስት ያቀረቡት ጥያቄ እንደሆነ ሲጠየቁ እኛ እስካሁን በይፋ የፌደራል መንግስት እንዲገባ ጥያቄ አላቀረብንም፣ እንደወጉ ቢሆን አሁን የገጠመን ችግር ከክልሉ ፖሊስ የሚያልፍ አልነበረም ብለውታል። ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርግ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልና አይደለም። በነገራችን ላይ አሁን እያረግነው ያለው እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንፃር ፎርማል ጥያቄ አላቀረብንም የምልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ይሆኑ ያሉት። የትግራይ ህዝብ ከምንምና ከማንም በላይ ሰላም የሚገባው ህዝብ ነው ሲሉ የገለጹት አቶ ጌታቸው እድሜ ልኩን ስልጣን በኃይል መያዝና መቆየት የለመደ ቡድን ሲሉ የገለጹትን አካልም የህዝቡን መሰረታዊ ጥያቄዎች ለማስመለስ ከመነጋገር ይልቅ በስልጣን ይገባኛል ትግል ውስጥ ያለ ነው ብለውታል። ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር የመልሰኝ ያለ ይተሟገተም ነው። ይህን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባይ ነበረው። እዚህ ላይ ይቀሩ ነገሮች አሉ። አትሊስት አንዳንዴ እንመን በየሰላሰብኩ ነው። በሚያስተዳድሩት ህዝብ ዘንድ ስላላቸው ተቀባይነት የተጠየቁት አቶ ጌታቸው የክልሉ ህዝብ ሰላምን ስለሚፈልግ
እሳቸውን እንደሚደግፍ ጠቅሰው ወጣቱ ሰላምን ስለሚፈልግ 90% ህዝብ እኔን ይደግፈኛል ሲሉ በእርግጠኝነት ተናግረዋል። ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ ብያምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም፣ ኤቭሪዌር ያለው እውነት ስለሆነ ነው። ክልሉን ሰላም ለማሳጣት የኤርትራ መንግስት ከተገነጠለው የህወሓት ቡድን ጋር እየሰራ እንደሚገኝ ያውቃሉ ያሉት አቶ ጌታቸው በነ ደብረጽዮን ቡድን በኩል ከሻቢያ ጋር አብረን እየሰራን አይደለም በሚል የተሰጠው ምላሽ በይፋ አብረን እየሰራን ነው እንዲሉ አይጠበቅም ሲሉ አጣጥለውታል። የፖለቲካ ትኩሳት የትግራይ ውስጥ የሻቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገው ማድረግ እንቅስቃሴ አለ። እሳቸው ይህንን መግለጫ ከሰጡ ከደቂቃዎች በኋላ ደግሞ በዶክተር ደብረጽዮን የሚመራው ህወሓት የክህደት ቡድኑ ኃላፊነት የጎደለው ስራውን አጠናክሮ በመቀጠል ህወሓትና የትግራይ ሰራዊትን ጥላሸት በመቀባትና በመወንጀል ትግራይ ውስጥ ከቁጥጥር ውጭ የሆነ ሁኔታ ሊያጋጥም እንደሚችል በመግለጽ እያደናገረ ሶስተኛ ወገን ወደ ትግራይ እንዲገባ በቀጥታና በተዘዋዋሪ መንገድ ጥሪ እያደረገ ነው ብሏል። በዚህ ብቻ ያላበቃው መግለጫው ትግራይ ውስጥ ያጋጠሙ ችግሮችን ለመፍታት የህወሓት የህዝቡና የሰራዊቱን ውሳኔዎች መተግበር አማራጭ የሌለው ነው ሲልም አክሏል። ቡድኑ በመግለጫው ሶስተኛ ወገን ሲል የገለጸው የትኛውን አካል እንደሆነ በግልጽ ያስቀመጠው ነገር ግን የለም። በነገው ዕለት አቶ ጌታቸው ረዳ ከጠቅላይ ሚኒስትር አብይ አህመድ ጋር ከተገናኙ በኋላ በቀጣይ የፌዴራል መንግስት ውሳኔ ምን ሊሆን ይችላል የሚለው የሚጠበቅ ጉዳይ ነው። ብልሹ አሰራርን ስላጋለጥኩ ብቻ ያለ ምንም ቅድመ ሁኔታ ከማስተምርበት ግቢ እንዳልገባ በጥበቃ ተከልክያለሁ ያሉት መምህር ቅሬታቸውን አሰሙ። በጉለሌ ክፍለ ከተማ ወረዳ 3 በሚገኘው ፀሐይ ጮራ ትምህርት ቤት የእንግሊዝኛ መምህር የሆኑት ግለሰብ ማስረጃ እንኳን ሳይሰጠኝ ወደ ትምህርት ቤት ግቢ እንዳልገባ ተከልክያለሁ ብለዋል። ጽዮን ላይኩን ዝርዝር አላት። መምህር ታምራት ታደሰ ይባላሉ። በጉለሌ ክፍለ ከተማ ወረዳ 3 የፀሐይ ጮራ ትምህርት ቤት የእንግሊዝኛ መምህር ሆነው ማገልገል ከጀመሩ 4 ዓመታትን አስቆጥረዋል። እንዲሁም በመምህርነት ሀገራቸውን ማገልገል ከጀመሩ 17 ዓመታት እንደሆናቸው ይገልጻሉ። በፀሐይ ጮራ ትምህርት ቤት በመምህርነት እያገለገሉ ባሉበት ሁኔታ ላይ በተደጋጋሚ ይፈጸማል ባሉት የሙስናና የአሰራር ችግሮች የተነሳ በተለያዩ ጉዳዮች ላይ ጥያቄ በማንሳቴ አሁን ላይ ለወራት ያለምንም ማሰናበቻ ከበር ላይ ወደ ትምህርት ቤቱ ግቢ እንዳልገባ በጥበቃ ተከልክያለሁ ሲሉ ለአርትስ ቴሌቪዥን ቅሬታቸውን ያሰማሉ። በትምህርት ቤቱ ከዚህ ከሀብት አጠቃቀም ጋር በተለይም የድጎማ በጀት ጋር በተያያዘ ያው ችግር እንዳለበት ሌሎችም በርካታ የሙስናና ሌብነት ችግሮችን ያው እኔ ተጠቅም ያለው ይሄንን በመታገል ደግሞ ከትምህርት ቤቱ አስተዳደር በኩል ይሄንን የእርምት እርምጃ ሳይሆን እኔ ለጥቃት ሰለባ የሆንኩበት ሁኔታ አለ። ከነዚህ ውስጥ በዋናነት የሚጠቀሰው የድጎማ በጀት በካሽ የተከፈለን ሁሉም የተስማማበትን እኔም በዚሁ ተስማምቼ ተጠቃሚ ነበር። ከህዳር ወር ጀምሮ ይሄ ተከለከልኩ። ሌላ ደግሞ ተማሪ በድሉ አቡሌ የተባለ የ7ኛ ክፍል ተማሪ የወንጀል ድርጊት ያው ድብደባ ወንጀል ደርሶበት የፊት ጥርሱ እንደተጎዳና በግቢው ያው እኔ ይሄንን ስሰማ እናትና ልጅ ግቢው ሲያለቅሱ ይሄንን ለሚመለከተው አካል ይሄንን አቅርብ ያለው ከዛ በኋላ ልጁ በፖሊስ በኩል በጉለሌ ክፍለ ከተማ ወረዳ ፖሊስ መነን ፖሊስ በኩል ፍትህ ያገኘ ይመስለኛል። ከዛ በኋላ እኔ ስራ እንዳልገባ ተከልክዬ ያለ ምንም በቂ ውሳኔና የደረሰኝ ደብዳቤ በሌለበት
የሥራ ቦታ እንዳልገባ ከታህሳስ 14 ጀምሮ 2017 ስራ እንዳልገባ ተደርጌ ውሳኔ አጥቻለሁ። እንደገና ዛሬ ደሞዝ የሰራሁትን ሁሉ ለማግኘት ያልቻልኩበት ደረጃ ላይ ከቤተሰቤ ጋር ከፍተኛ ችግር ላይ መውደቄን በትምህርት ቤቱ ሰፊ የአሰራር ችግሮች አሉ ሲሉ የሚገልጹት መምህሩ ከአንደኛ እስከ 4ኛ ክፍል ድረስ የቤተ መጻሕፍት አገልግሎት መቋረጡን ጨምሮ የአካባቢ ጥበቃን እስካለማስጠበቅ ድረስ በብዙ ጉዳዮች ላይ የሚሰሩ ብልሹ አሰራሮች መኖራቸውን ለወረዳ ትምህርት ጽሕፈት ቤት ጨምሮ ለተለያዩ አካላት ገልጫለሁ፣ ነገር ግን ምንም አይነት ምላሽ አላገኘውም ሲሉ ይገልጻሉ። ተማሪያችን ጥርስ ወልቆ ቤተ መጻሕፍት ታሽጎ የትምህርት ስራ ነው ግቢው የሚሰራው። ከዚህ ውጪ እኛ ፋብሪካ ማሽን ሳሙና አይደለም እናመርተው ቤተ መጻሕፍትን አሽጉ። ነገር ግን ከፋይናንስ ጋር በተያያዘ በርካታ ስልጠናዎችን የወሰዱ እያስመሰሉ የፋይናንስ እንግዲህ ቡድን መሪ አካባቢ ያለ በርካታ ሰነድ ቢፈተሽ በስልጠና በጀቶች እየተወዳደቁ እየተወራረዱ የመንግስት ሀብት ያላግባብ የባከነ እንደሆነ ይሄ ሊፈተሽ ይገባል ብዬ አስባለሁ። ከዚህ ውጪ 2016ን ጨምሮ ለተማሪ ለህፃናት የኬጂ ማቆያ ይሰራል ተብሎ ሲሰበሰብ አውቃለሁ። ለመምህራን ለሴት ለእናቶች ለሴት መምህራን የኬጂ ማቆያ የህፃናት ማቆያ ይሰራል ብሎ በግልጽ በስብሰባ ሲሰበሰብ አውቃለሁ። 500 ብር ልማት ተብሎ ምንድነው የለማው ተብሎ ቢታይ ህፃናት ማቆያ መምህራን የላቸው። ህዝብን ስላገለገልኩና ብልሹ አሰራሮችን ስላጋለጥኩ ምላሼ አንገቴን መድፋት ሆኗል ያሉት መምህሩ ቤተሰቤን ይዤ ችግር ላይ እንድወድቅ ተፈርዶብኛል፣ ማሰናበቻ እንኳን ሳይሰጠኝ ያለ አግባብ ግቢውን እንዳረግጥ በጥበቃ ታግጃለሁ ብለዋል። መደበኛ ስራዬን ፈጽሜ ታህሳስ 14 2017 ዓመተ ምህረት ዓርብ ዕለት የግቢ ጥበቃዎች መልእክት ደርሶናል አትገባም ተብለሃል። ማን ነው ያለው? የትምህርት ቤቱ ዋና ርዕሰ መምህር። ምንድነው ያጠፋሁት? ምንም በእጃቸው የደረሰ ነገር ወይ ለኔ የተሰጠኝ ነገር የለም። በዚህ ሂደት ይህንን አውቶማቲክ ወዲያው ለወረዳ ትምህርት ጽሕፈት ቤት ለክፍለ ከተማ ትምህርት ጽሕፈት ቤትም ሄጄ ይህንን ለማስተናገድ ፈቃደኛ አልሆኑም። ከዛ ቅሬታዬን ያየ የመምህራን ልማት አቶ ስንታየው ይባላል። እኛ ልከናል ውሳኔ እንድትሰጥ በዚህ በወረዳው ትምህርት ጽሕፈት ቤት በኩል ውሳኔ እንዲሰጥ ያቀረብካቸው ቅሬታዎች ተገቢና በጣም ብዙ ሰዎችን ሊያስጠይቅ የሚችል እንደሆነ እየታመነበት ያዩበት ኬዝ ግን እስካሁን የለም። የተሰጠኝ ውሳኔ የለም። አጥጋቢ ምላሽ ከወረዳ ትምህርት ጽሕፈት ቤትም አላገኘውም። ይባስ ብለው እንደውም ይሄን ጉዳይ በማንሳቴ ጉዳዬ ውሳኔና ዋጋ እንዲያጣ በሚል ከቦታው ሁሉ ለማንሳት እንቅስቃሴ እያደረጉ ነው። ኢሰብአዊ ድርጊት ነው የተፈጸመው። በተለይም ከዚህ ከዛሬ በዚህ የኑሮ ሁኔታ ብቸኛው ገቢዬ የሰራሁትን እያገኘው እኔም ቤተሰቤንም ማስተዳደር ይሄ ከህግ ውጪ የተሰሩ አሰራሮችን መንግስት እንደማይደግፍ አምናለሁ። ግን ይሄ በጣም የተሳሰረ የገነገነ ሙስና የሚታይበት ተቋም ስለሆነ ይሄን መንግስት በአስቸኳይ ሊመረምር ከሙስና ጋር ከዚህ የሀብት አጠቃቀም ጋር በጣም በርካታ ችግሮች እንዳሉ ተቋሙ ማሳያ ምናልባት ይሄ ከዚህ ውጪ የለም። ይህንን የመምህሩን የመታገድ እንዲሁም የብልሹ አሰራር ቅሬታን በተመለከተ ምላሽ እንዲሰጡ አርትስ ቴሌቪዥን ሊያነጋግራቸው የሞከረው የትምህርት ቤቱ ርዕሰ መምህርም ሆነ የወረዳው ትምህርት ጽሕፈት ቤት ኃላፊ ምንም አይነት ምላሽ ለመስጠት ፈቃደኛ አልሆኑም። ምላሻቸውን እንዳገኘን ወደ ተመልካቾች የምናደርስ ይሆናል። የአፍሪካ መንግስታት የናጠጡ ባለሀብቶችን የሀብት ግብር ማስከፈል እንዲጀምሩ የሚጠይቁ ድምጾች መበራከታቸው ተነገረ። በርካታ የአፍሪካ ሀገራት እየገጠሟቸው ያሉ ብርቱ የኢኮኖሚ ፈተናዎችን ለመቋቋም የናጠጡ ባለሀብቶችን የሀብት ግብር ማስከፈል እንዲጀምሩ የሚደረጉ ጥሪዎች ከፍ ብለው መሰማት መጀመራቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። The fortunes of Africa's wealthiest people have rebounded slightly in the past 12 months.
መንግስታት የተሻለ የጤና አገልግሎት ለማቅረብ ትምህርት ቤቶች፣ መንገዶችና ሌሎች መሰረተ ልማቶች ለመገንባት የሚያስፈልጋቸውን ገንዘብ ለማግኘት ሲቸገሩ የአፍሪካ ሀገራት በየጊዜው እየጨመረ በሚሄድ የዕዳ ጫና እየቃተቱ ነው። ላለፉት በርካታ ዓመታት የአፍሪካ መንግስታት በአማካይ ለጤና አገልግሎት ከመደቡት የበለጠ ለዕዳ ክፍያ ወጪ አድርገዋል። የዋጋ ግሽበት አንገብጋቢ ስራዎችን የማከናወን አቅማቸውን እያመናመነውም ይገኛል። ከዚህ አዙሪት ለመውጣት የአፍሪካ መንግስታት አዲስ የገቢ ምንጭ ላይ ናቸው መጣላቸው እየተነገረ ይገኛል። ይህም የአህጉሪቱ መንግስታት የናጠጡ ባለሀብቶችን የሀብት ግብር ማስከፈል መጀመር አለባቸው የሚሉ ጥሪዎች ከፍ ብለው መሰማት መጀመራቸውን ተከትሎ ነው። ምንም እንኳን በአፍሪካ ብቻ ባይሆንም በባለጸጎችና በደሆች መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ በመሄድ ላይ ይገኛል። ኦክስፋም የተባለው መንግስታዊ ያልሆነ ድርጅት ሪፖርት ከግሪጎሪያኑ 2020 ወዲህ ባሉት ዓመታት ብቻ እጅግ ደሃ የሆነው 60% የሰው ልጅ በአጠቃላይ $200 ቢሊዮን ሀብቱን እንዳጣ ያሳያል። በተመሳሳይ ጊዜ ውስጥ የዓለም ባለጸጎች ሀብት በ3.3 ቢሊዮን ዶላር ጨምሯል። በሪፖርቱ የባለጸጎች ሀብት ከዋጋ ግሽበት ፍጥነት በ3 እጥፍ መጨመሩን ያስታወቀው ኦክስፋም የእነዚህ ባለሀብቶች ሀብት ላይ ግብር እንዲጣል ምክረ ሀሳብ አቅርቧል። በዓለም ላይ እንደ ደቡብ አፍሪካ ከፍተኛ ያልተመጣጠነ የገቢ ልዩነት ያለው ሀገር የለም። ዓለም ባንክ በዜጎች መካከል ያለን የሀብትና የገቢ ስርጭት ለመለካት በሚያሰላው ጂኒ ኮፊሸንት ደቡብ አፍሪካ በመደበኛነት ቀዳሚውን ቦታ ትይዛለች። Ranked 39th with 4 billionaires, while Nigeria ranked 44th with 3 billionaires. ሃንላይ ኤንድ ፓርትነርስ የተባለ የብሪታንያ የሀብት አማካሪ ተቋም ይፋ ያደረገው አፍሪካ ዌልዝ ሪፖርትም በደቡብ አፍሪካ ከ$1 ሚሊዮን በላይ ያላቸው 37400 ባለጸጎች እንደሚገኙ ይዘረዝራል። ይህ በአጠቃላይ በአፍሪካ ከሚገኙ ሚሊዮነሮች ከሩብ በላይ ማለት ነው። ሪፖርቱ ብዙ ሚሊዮነሮች ያሏቸው 5 ቀዳሚ የአፍሪካ ሀገራትንም ይዘረዝራል። ደቡብ አፍሪካ፣ ግብጽ፣ ናይጄሪያ፣ ኬንያና ሞሮኮ በሚሊዮነሮች ብዛት እንደ ቅደም ተከተላቸው ከአንደኛ እስከ 5ኛ ያለውን ደረጃ ይዘዋል። ግብር የማይከፍሉ ባለጸጎች መሸሸጊያ የሆነችው ሞሪሺየስም የሚሊዮነሮች ቁጥር ከግሪጎሪያኑ 2013 እስከ 2023 ባሉት ዓመታት በ83% በመጨመሩ የተለየ ቦታ ተሰጥቷታል። በግሪጎሪያኑ 2033 በአፍሪካ የሚሊዮነሮች ቁጥር በ65% እንደሚጨምር የተነበዩት የሪፖርቱ ጸሐፊያን ቀድሞም ለማህበራዊ እጥረት ገፊ ምክንያት የሆኑ ማህበራዊ ልዩነቶች የበለጠ ሊሰፉ እንደሚችሉ ስጋታቸውን አስቀምጠዋል። ይህንን ተከትሎም የአፍሪካ መንግስታት የሀብት መበላለጥን ለመቆጣጠርና ባለሀብቶች ሁሉም ጠቃሚ ለሆኑ ስራዎች አስተዋጽኦ እንዲያበረክቱ ለማድረግ ካሁኑ የሀብት ግብርን እንደ መሳሪያ መጠቀም እንዲጀምሩ ጥሪ አቅርበዋል። ይሁንና በአፍሪካ ሀብትና ፖለቲካዊ ጉልበት አጣምረው የያዙ ባለስልጣናት በራሳቸው ላይ የሚኖረውን ተጽዕኖ ለማስቀረት በሚል ህጉ እንዳይተገበር ዋነኛ እንቅፋት ሊሆኑ ይችላሉ የሚል ስጋት አሳድሯል። Africa ranked 39th with 4 billionaires, while Nigeria ranked 44th with 3 billionaires. ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የትግራይ ክልልን ሰላም ለማሳጣት ከኤርትራ መንግስት ጋር ተባብረው የሚሰሩ አካላት ስለመኖራቸው አውቃለሁ ሲሉ አቶ ጌታቸው ረዳ ተናገሩ። ከቆይታ በኋላ በሴቶች ላይ የሚደርስ የበይነ መረብ ጥቃት በከፍተኛ ደረጃ እየጨመረ መምጣቱ ተነግሯል። ይጠብቁን። ሰው ሰራሽ በሆኑ የፀጉር ምርቶች ውስጥ ለካንሰር ህመም የሚያጋልጡ ኬሚካሎች እንደሚገኙ ተገለጸ። ኮንሱመር ሪፖርትስ ባወጣው ጥናት ሰው ሰራሽ ፀጉር ምርቶች በውስጣቸው ካንሰር አምጪ ከሆኑ ንጥረ ነገሮች መካከል አንዱ የሆነው ሊድ በውስጡ እንደሚገኝ አስታውቋል። አዲስ ኪዳን ሽፈራው ተጨማሪ አላት። ህፃናትን ጨምሮ ስፍር ቁጥር በሌላቸው ሰዎች በብዛት ተጠቃሚነት ያላቸው ሰው ሰራሽ የፀጉር ምርቶች ላይ 100% ካንሰር አምጪ የሆኑ ንጥረ ነገሮችን ማግኘቱን ኮንሱመር ሪፖርትስ የተሰኘ መሰረቱን በአሜሪካ ያደረገ አንድ የጥናት ተቋም ይፋ አድርጓል። በ10 ታዋቂ ሲንቴቲክ ሹሩባ መስሪያ ሰው ሰራሽ ምርቶች ላይ በተካሄደው ምርመራ 3 ውስጥ የቤንዚንና ካርሲጆኒክ ንጥረ ነገሮች መገኘታቸውን የተገለጸው የምርት ደህንነት ባለሙያው ጄምስ ሮጀርስ በእነዚህ ሲንቴቲክ ሰው ሰራሽ የፀጉር ምርቶች ውስጥ 90% ካንሰር አምጪ የሆነው ሊድ ንጥረ ነገር እንደተገኘባቸው ተናግሯል። የአርቲፊሻል ፀጉር ሙቋው ሲነከር ቮላታይል ኦርጋኒክ ውህዶች እንደሚለቅ ነው የተገለጸው። በተለያዩ የፀጉር ምርቶች የሚታወቀው ካኒካሉን ለኤንቢሲ ኒውስ አስተያየት ለመስጠት ለቀረበለት ጥያቄ ፈቃደኛ አለመሆኑ ተገልጿል። ነገር ግን ኮንሱመር ሪፖርትስ ካኒካሉን በተለያዩ የፀጉር ምርቶች ውስጥ ጥቅም ላይ የሚውሉትን የኬሚካሉን ፋይብሮችን ያመርታል ሲል አስታውቋል። የWRAL ዘጋቢው ዴስቲን ፓተርሰን በአልበርት አንስታይን የሕክምና ኮሌጅ ተማሪ ከሆነችው ክሪስታል ቶማስ ጋር ባደረገው ቆይታ ቶማስ ከ2 ዓመት ገደማ በፊት
ለመጀመሪያ ጊዜ በሰው ሰራሽ ጸጉር ሹሩባ ለመሰራት ወሰንኩ። በዚያ ምሽት ጉሮሬ እየተጣበቀና ለመተንፈስ አስቸጋሪ እንደሆነ ተረዳው እና በአንድ ወቅት በጣም መጥፎ ከመሆኑ የተነሳ በኩለ ሌሊት ተነስቼ ጸጉሬን ብዙ ጊዜ ታጠብ ነበር ብላለች። በዚህ ተነሳስታም ጥናት ለማድረግ እንደወሰነች ተናግራለች። ከአመታት በፊት የWRAL መርማሪዎች ከጸጉር ማፍታቻዎች ወይም ሄር ሪላክሰርስ ጋር በተገናኘ የክስ ሪፖርት አውጥተው እንደነበር ይታወሳል። ሬቬሎን እና ሮሪያል በሚባሉ ምርቶች ላይ ሲሆን ካንሰርን የሚያመጡ ኬሚካሎች እንዳለባቸውም ተጠቅሷል። ልክ እንደ ፎሮፎር፣ የመተንፈስ ችግርና የጸጉር ማሳከክ ያለ ምልክቶችን ችላ ማለት እንደማይገባ ባለሙያዎች መክረዋል። ይህንን ችግር ለመፍታት የተፈጥሮ ጸጉርን ወይም ሂዩማን ሄር መጠቀም የቱንም ያህል ዋጋው ቢጨምርም ከሰው ሰራሽ ጸጉር የሚወጣውን ጉዳት ሊቀንስ እንደሚችል ተጠቁሟል። በሴቶች ላይ የሚደርስ የበይነመረብ ጥቃት በከፍተኛ ደረጃ እየጨመረ መምጣቱ ተነገረም። ጾታን መሰረት ያደረጉ ጥቃቶች በዓለማችን አዲስ ክስተት ባይሆንም ጥቃቱ ወደ ዲጂታሉ ዓለም መዛመቱ ግን መጠኑና ተጽዕኖ ከፍ እንዲል ማድረጉ ተነግሯል። ሮሃ ግርማ ተጨማሪ አላት። በዓለም አቀፍ ደረጃ ከ3 ሴቶች መካከል አንዷ ሴት የጾታዊ ጥቃት ሰለባ ትሆናለች። ይህም ማለት 35% የሚሆኑ ሴቶች በህይወት ዘመናቸው የጾታዊ ጥቃት ይደርስባቸዋል። በአጠቃላይ በዓለማችን ላይ 50% የሚሆኑ ሴቶች በተለያየ መልኩ ጾታዊ ጥቃት እንደሚደርስባቸው መረጃዎች ያመለክታሉ። በሀገራችን ላይም በስነ ህዝብና ጤና ዳሰሳ መሰረት 26% የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት ይደርስባቸዋል። በፈጣን እድገት ላይ የሚገኘው የዘመናችን የዲጂታል ቴክኖሎጂ ደግሞ ይህ ጥቃት የበለጠ እንዲጨምር እድል ከፍቶለታል። ቴክኖሎጂ የሰዎችን የዕለት ተዕለት እንቅስቃሴ ቀላልና ቀልጣፋ በማድረግ እንዲሁም የትምህርትና የኢኮኖሚ እድገት በማፋጠን ረገድ ሚናው የሚናቅ አይደለም። ታዲያ ዲጂታል ቴክኖሎጂ በርካታ ጥቅሞች ቢኖሩትም በዚሁ ልክም ጾታን መሰረት ላደረጉ ጥቃቶች መጨመር ምቹ ሁኔታን በመፍጠር ይተቻል። የዲጂታል ቴክኖሎጂ በርካታ ጥቅሞች ቢኖሩትም በዚሁ ልክም ጾታን መሰረት ላደረጉ ጥቃቶች መጨመር ምቹ ሁኔታን በመፍጠር ይተቻል። በዓለም ደረጃም በበይነ መረብ በሴቶች ላይ የሚደርሱ ጥቃቶች በየጊዜው እየተበራከቱ ይገኛል። በዓለም ደረጃም በበይነ መረብ በሴቶች ላይ የሚደርሱ ጥቃቶች በየጊዜው እየተበራከቱ ይገኛሉ። ጥቃቱ በተለይም በማህበረሰቡ ዘንድ ድምጻቸው ተሰሚነት ባለው ሴቶች ላይ ይበረታል። በበይነ መረብ በሴቶች ላይ የሚደርሱ ጥቃቶች ብዙ መልክ ቢኖራቸውም በተለየ ግን የማህበራዊ መገናኛ ዘዴዎችን በመጠቀም እነዚህን ሴቶች ላይ ከሚፈጸሙ ጥቃቶች ውስጥ የግል መረጃዎችን አግባብ በሌለው መልኩ ማጋራት፣ ስድብ፣ የጥላቻ ንግግርና የጥቃት ማስፈራሪያዎች ይገኙበታል። ታዲያ እነዚህ ዘመነኛ ቴክኖሎጂዎች የመልእክቶችን ሚስጥራዊነት በመጠበቅና የበይነ መረብ ጥቃት አድራሾች ማንነታቸው ሳይገለጽ ወይም የሐሰት ማንነት በመግለጽ እንዲጠቀሙ በመፍቀድ ከህጋዊ ተጠያቂነት እንዲያመልጡ ያደርጋል። ይህ ሁኔታም ጥቃት አድራሾች ለጥቃቱ ተጋላጭ የሆኑ ግለሰቦችን ለመጉዳት በየጊዜው የተራቀቁ መንገዶችን ለማግኘት እየረዳቸው ይገኛል። በማህበራዊ መገናኛ ዘዴዎች ሴቶች ላይ የሚፈጸሙ ጥቃቶች በሴቶች ላይ ከሚያደርሷቸው የስነ ልቦና ጉዳት በተጨማሪ በሴቶች ማህበራዊ ህይወት፣ በቤተሰባቸው፣ በስራ አካባቢያቸውና በሙያቸው ላይ ከፍተኛ ጉዳት ያደርሳል። በአውሮፓ ህብረት በበይነ መረብና ከበይነ መረብ ውጪ በሴቶች ላይ የሚደርሱ ጥቃቶችን ለመዋጋት እንደ አውሮፓውያን አቆጣጠር በ2024 አዲስ ህግ የጸደቀ ሲሆን ህጉም በ2027 መጨረሻ ላይ ተግባራዊ እንደሚሆን ተገልጿል። በሳይበር ጥቃት ወንዶችም ተጠቂ ቢሆኑም ነገር ግን መረጃዎች እንደሚያሳዩት ከሆነ ሴቶች የበለጠ ተጋላጮች ናቸው። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።